እንደ ጓደኝነታችን እንደ ድሯችን መሆን እሺ እሱን ፈቀድሽ አንሁን በቃ እሱን ሆነ ይችላል ከዛ ያለፈ ነገር እንኳን አውርተን መስማማት ከቻልን እናወራሽ ስለዛ ነገር እናወራ በቃ እዚህ እንደ አንምታማት ኦዲየንሶች ፍረዱ በቃ አልቻልኩም በጣም ስሜታዊ ኢሞሽናል እየሆንኩ ነው ያለው ነገር ያው እሷም እዚህ እንደመጣ አታውቅም ስልኬንም ብሎክ አድርጓለች በምን አይነት መንገድ ልታናግረኝ አልቻለችም በቃ እኔ ምን ብዬ ባስረዳ ይሻላል ብዬ በጣም ሲጨንቀኝ እሷ አታውቅም ይኸው ካሜራ ይዤ እሷ ቤት መጥቻለሁ እንግዲህ ቢያንስ ካሜራውን አይታ እንኳን ካሜራውን ፈርታ ታናግረኛለች ብዬ ነው ያሰብኩት እንጂ በምንም አይነት መንገድ በምንም አይነት አጋጣሚ እኔ ልታወራኝ አልቻለችም እና ቤቷ ድረስ መጥቻለሁ ልታወራኝ እንደምትችል እኔ ያን ሁላ ነገር ያደረኩት እሷን በጣም ስለምወዳት ከመውደዴ የተነሳ ከማፍቀሬ የተነሳ ነው እንጂ ሌላ በምንም ነገር አይደለም በሃይማኖት ጉዳይ ደግሞ በእውነት ልክ ያለውን ውሳኔ ነው የወሰንኩት በጣም ተጸጽቻለሁ በቃ ያልሆነ ውሳኔ እንደወሰንኩኝ ነው ራሴንም የተሰማኝ ያለሁት በጣም ራሴንም ወቅሻለሁ በዛ ላይ ደግሞ ሃይማኖት ጭራሽ የማይደረግ ነገር ነው መቀየር ማለት በፍጹም አልችለው ነገር የተወለድኩበት ያደግኩበት ሃይማኖት ቀልድ አይደለምና ሲጀመር እሷም አንተም በሃይማኖት እኔም በሃይማኖት ይብላኛለችና ለእናቷም በዚህ ያክል ፍጥነት ትናገራለች ብዬ አላሰብኩም በእውነት ኦዲየንሶች በቃ ምን እንደምል አላውቅም ብቻ በጣም ከብዶኛል ያለሷ ምንም ነገር ማድረግ አልቻልኩም ምንም ነገር ማሰብ አልቻልኩም በእውነት ምን እንደምላችሁ አላውቅም ብቻ እሷ ቤት ተገኝቻለሁ እንግዲህ ፈርታኝ እስቲ ቢያንስ ካሜራውን ፈርታ ልታዋራኝ ከቻለች እና ያው ቤቷ ድረስ ተገኝቻለሁ ያው እሷ ይሄንን ቪዲዮ አይታ ማትፖስቶ ከሆነ ማህሜንም አስቸግሯለሁ ያው እውነታውን እንድትረዳኝ ፈልጋለሁ እውነታውንም በዚህ ቪዲዮ አይታ እንድትረዳኝ ቤቷ ድረስ ካሜራ ይዤ መጥቻለሁ እንግዲህ ልግባና እንዳለች ተስፋ አደርጋለሁ ኦዲየንሶች ከዚህ ሌላ የትም ልትሄድ አትችልም ብዬ ነው ማስበው እንዳለች ተስፋ አደርጋለሁ ሄሪዬ ምን ሆነሽ ነው እንደዚህ ሆነሽብኛለሽ አልገባኝም ምንድነው አትስጊ ውስጥ ገብተን እናውራ ለምን ውስጥ ምን ገባም ደጠቃ በልትንሽ ረታሽ ተጋበል ምንድነው አዲስ ካሜራ ይዛ መምጣት ጀመርክ ብለህ አዎ አታናግሪኝም ከዚህ ውጪ ረታሽ ተጋበል በርላት ትንሽ ተጋበል ወራታች ለምንድነው ነገር አለ ምንድነው የተፈጠረ ነገርም አለ ለምንድነው ልታወሪኝ ማትፈልጊው እኮ ማውራት ስለሌለብን እኮ አውርተን ጨርሰናል ስልኬንም ብሎክ ውስጥ ከተልሽብኝ እሺ አንቺን በምንድነው ማገኘው ሄሮ ለምንድነው አዚዝ ግን ድርቅ የምትለው አውርተናል መድረቅ አይደለም ይሄ ማውራት እንደ የኔና ያንቺ መጨረሻ እዚህ ጋር ሊሆን አይችልም እሺ ምንድነው የምትፈልገው አዚዝ እባክህን አሁን እኔ እንግዳ አለብኝ ልታወሪኝ አትችይም ስለዚህ ይፈልጉኛል እና ሌላ ጊዜ እናወራለን በቃ በእውነት ሄሮ ዛሬ ሳላወራሽ አልሄድም በጭራሽ ከዚህ ከሄድኩኝ ማለት አንቺን አላወራሽም ስልኬንም ኦልሬዲ ብሎክ ውስጥ ከተሽዋል በምንድነው እሺ ላወራሽ የምችለው እየጮህኩኝ እኮ አይደለም እኮ ታዲያ በምንድነው አንቺ ላገኝሽ የምችለው አዚዝ እባክህን በቃ ምንድነው አሁን እኮ አልገባኝም ምን እንደማረግ አውርተናል አይደል ባለፈው አላወራንም የኔና አንቺ መጨረሻ እዚህ ጋር ሊሆን አይችልም ሄሮ ለባክሽ እንደዚህ ስለሆነ ነው መሆን የሚችለው እንደዚህ ነው በቃ ከዚህ በላይ ምንም መሆን አይችልም ያሉ ነገሮች እንደዚህ እንድንሆን የሚያስገድዱ ናቸው አሁን እናቴ ልትናትና እናትሽ አለች ውስጥ አትጩ ለማለት እንደውም እናትሽ ካለች ለምንድነው ውስጥ ገብቼ ማላናገራቸው ነኝ ብለህ ነው እናቴን ገብተህ የምታወራው ምንድነው ስለተፈጠረው ባለፈው ስለተነገረው ነገር በቃ እኔ እንደውም ገብቼ ላናገራቸው ወርታሽ ከበሩ ጋር ዞር በልልኝ እሺ ከበሩ ዞር በልልኝ
እኮ እሺ በእኝና ውስጥ ማዘር ትወጣለች። ዞር በልልኝ ውስጥ ማዘር ካሉ ላናግራቸው ፍቀጅልኝ። ያ መሀል እንደ ልጁ ጤና የለውም አእምሮ ሆናታል። ዞር በል አንዴ ስለኔ ነገር አውቀዋል አይደለ? ዞር በል ድምጽ ከሰማሽ ትወጣለች ያልኩ ነው። ዞር በል ያልኩኝ ነው። ወደ ታች ጠጋ በል ወር ሂድልኝ። ስለኔ ነገር አንዴ ስላወቀች እባክሽን እኮ ያሉሽ ካሜራ ይዤ የመጣሁትም አንቺ እንድታናግሪኝ ብዬ ነው። ሰማኛለህ አዚዝ እየሰማኸኝ ነው አይደለም? ልህ ይገባሃል አይደል? ዞር በልልኝ ከበር ላይ ዞር በልልኝ። በቃ ዞር ካልኩኝ ልታወሪኝ አትችይም። አልፈልግም። አላወራህም። ምንድነው የምትለኝ? አላወራህም። ለምንድን ነው ሄሮል ማታወሪኝ? ማውራት አልፈልግም። እኔ ስለዛ ነገር እኮ ምንም የጨረስነው ነገር የለም። ነገር ማውራት አልፈልግም። እኔ ጨርሻለሁ። እኔ ስለጨረስኩኝ ስለምንም ማውራት የምፈልገው ምንም ነገር ማውራውም ነገር የለኝም። ማውራት የምፈልገው ምንም ነገር የለም። አሁን ግን ከበር ላይ ዞር በልልኝ። እኔ ሄሮል እባክሽን እሺ በይኝና እናትሽ ካሉ አብረን ገብተን እናናግራቸው። ሄሮል ላንቺ ሳቅ ነው አይደል? እንደዚህ ሳቅ ነው አይደል? ላንቺ የሚቀርምሽ እኔ ግን ምን ያክል እንደታመንኩኝ እየገባሻለሁ። እኔ ላወራ ካልፈልግም አዚዝ አማርኛ አትሰማም እንዴ? እንኳን እናቴ እኔ ራሴ ላወራ አልፈልግም። እኔ ላወራ ካልፈልግም እንዴት ነው እናቴን መታወራት? ስለዚህ አዚዝ ባከን ሄድ ስለተፈጠረው ነገር ሄሮል ስለተፈጠረው ነገር እሺ ኢቭን እኔ አንቺን ስለምወድሽ ስለማፈቅርሽ ይሁላ ነገር መስዋዕት አደረኩኝ አይደል? እሺ ቢያንስ ሌላ ነገር ማሰብ አንቺን እንኳን እንደድሮ እንድንሆን ፈልጋለሁ። እሺ አዚዝ ብደው ተፈልጋው በቃ ሌላ ነገር እንዴ ለምንድን ነው የምሄደው? ከሄድኩኝ እኮ አታወሪኝም። እንድናወራ አይደለም የምትፈልገው ነው? ማለት እኮ ይቻላል። አንተ ችግር መፍጠር ከሆነ አላማት ችግር መፍጠር ከሆነ የምትፈልገው እናወራለን። ችግር እየፈጠርኩኝ አይደል? ከዚህ በላይ ምንድነው ችግር? ከዚህ በላይ የሚፈጠር ችግር አለ እንዴ? ከዚህ በላይ እኮ ምን ችግር አለ? ምን ማድረግ ፈለክ? ከዚህ በላይ ሄሮል ይኸውልሽ እያደረግሽ ያለሽው ነገር ልክ አይደለም። እኔን ለምንድን ነው ማታወሪኝ? እሺ ለምንድን ነው ስልኬን ብሎክ ውስጥ የከተትሽው? ላወራክ ስለማልፈልግ ስልኬን ብሎክ አደረኩኝ። ምን ይጠበስሽ? ምን ይፈልግ? የኔ ስልክ ብሎክ ውስጥ መደረግ አለበት? እሺ ማንን ነው ለምንድን ነው አንድ ሺህ ጊዜ የምትደውለው? ለምንድን ነው አንዴ ካልተነሳ አይገባህም እንዴ? ለምንድን ነው ደጋግመህ የምትደውለው? ማውራት ስለምፈልግ ነው። ስለ እኔና አንቺ መጨረስን እኔና አንቺ። እሺ ምን ላውራ? ስለምን ላውራ አዚዝ? ስለምን ላውራ? ስለ ህይወታችን ማውራት አለብን። ወር ደግሞ እሺ የፈለገ ነገር ይሁን አይደል? እኔ እንደ ድሮ እንድትሆኝልኝ ነው የምፈልገው። በቃ እሺ አንቺም ከዚህ በፊት በሃይማኖቴ እያልሽኝ አልነበር? አበላሽው ሁሉንም ነገር። ምኑን ነው ማበላሽው? ሁሉንም ነገር ገደል የተፈጠረው ነገር በስህተት እንደነገርኩሽ ይቅርታ ጠየቅኩሽ አይደል? ኢቭን ይቅርታዬንም እኮ እዛ ሰው መሀል እንኳን እንደዛ ልትቀበኝ እኮ አልቻልሽ። አንተ የማይገባህ ነገር ምን እንደሆነ ታውቃለህ? ጭራሽ ሊገባህ የማይችለው እኔ ለራሴ ደክሞኛል። ጭራሽ ሊገባህ የማይችለው ነገር ምን እንደሆነ ታውቃለህ? አዚዝ አንተ የሚገባ ሰው አይደለም። በማወራውን ምንም እየሰማኝ አይደለም። አንድ የሚገባው ሰው ማወራው የሚገባው ሰው ምን ያደርጋል? ያልኩትን ትሰማና ያልኩትን ነው የምታረገው። ገባህ? እኔና አንተ ሁሉንም ነገር ከመጀመሪያው ጀምሮ ሁሉንም ነገር አውርተንበታል አይደል? አሁን ብዙ ነገር ማይስተካከል ነገር ብዙ ነገር ነው ያበላሽው። በጣም ብዙ ነገር መስተካከል ይችላል። ሄሮል እባክሽን አንተ ቤተሰብ ውስጥ የሚስተካከልና ማይስተካከል ነገር አንተ ነው የምታውቀው ነው ያላቀም አይደል? ምክንያቱም ይኸውልሽ እኔ በጣም ስለምወድሽ ነው ይሄን ሁላ ነገር እያደረኩ ያለሁት ስለምወድሽ ነው። እኔ ማንንም ሰው አልቀርብም፣ ማንንም ሰው አላቅም። ከዛ ድረስ የመጣሁት ላንቺ ብዬ ነው። በጣም ትክክል ሄሮል፣ እየቀለድኩኝ አይደለም፣ በእውነት እየቀለድኩኝ አይደለም። አንተ በጣም ወይኔ ይገርማል። ዋው! አንቺ ግን ከነጭራሹ ስልኬን ብሎክ ውስጥ አድርገሽ የረሳሽኝ ሁላ ነው መሰለኝ። አንተ ብሎክ መደረግ በጣም ትልቅ ነገር ነው እንዴ? ትልቅ ነገር እኮ አይደለም ብሎክ መደረግ። እንኳን ካባለ እኮ አናወራም እኮ አንገናኝም። ለምንድን ነው እንደዛ ሊሆን የሚችለው? ለምን እንገናኛው አዚዝ? ምን ቀረም ብለን ማውራት የለብንም? እሺ የተፈጠሩ ነገሮች ተፈጠሩ አይደለ? በቃ ከዚህ በኋላ እንደ በፊቱ ነው። እሺ ቢያንስ እንደ በፊቱ አስቢኝ። እሺ ቢያንስ እንደ በፊቱ እንዴት ነው በፊት የትኛው በፊት ነው? አብረን በቃ በዛ በምንዋደደው ፍቅራችን እንደ በፊቱ ጓደኛሞች መሆን አይችልም አዚዝ። ለምን ደሞ አትሰማኝ? አይሆንም። በቃ የኔና አንቺ መጨረሻ እዚህ ላይ ነው የሚሆነው። ሄሮል በቃ ጥሩ ጓደኛዬ ነበርክ፣ በመሀል ማይሆኑ ነገሮች ተፈጥሮ ራስ እኮ ነው ጥሩ ጓደኛዬ። ወይ እሺ የሰው ልጅ አያጠፋም ምናምን ብለህ ያበላሽው አንተ ነህ። አላበላሽው እኔ እኮ አሁንም ቢሆን እኮ ከልቤ ነው የምወድሽ፣ ከልቤ ነው የማፈቅርሽ ማለት ነው። ጥፋትን መቀበል አለብህ። በቃ ገብቶሃል አይደል? መቀበል አለብህ። ጥፋተኛ ነው፣ አጥፍተሃል አንዴ ያንን ነገር መቀበል አለብህ። ምን ታረጋዋለህ? ከመቀበል ውጭ ምን አማራጭ አለ? ግዴታ ትቀበለዋለህ አዚዝ። በቃ ያንተ ጥፋት ነው፣ አጥፍተሃል፣ ትቀበላለህ። ምን ታረጋለህ? አጥፍቻለሁ፣ እኔ አላጠፋውም እያልኩሽ አይደለም። አጥፍቻለሁ፣ ግን ደግሞ ይቅርታ አድርጊልኝ እባክሽን። ይቅርታ እኔ በቃ
ምንድነው ይቅራት ከጎኔ ላጣሽ አልፈልግም። በቃ ሄሮን በእውነት ደጋግመህ እየመጣክ ነገሩ መቀሰቀሰው ለምን ረሳሽው? ለምን ይቅር አልሽኝ ነው? ይቅር ማለት ሄሮን እኔ ከጎኔ ላጣሽ አልፈልግም። እባክሽን ተረጅኝ። እኔ ከጎኔ ላጣሽ አልፈልግም። በቃ ያው ለምታስቢልኝ የምትቆረቆሪልኝን አይነት እንድትሆኝልኝ ነው የምፈልገው። አሁንም ቢሆን እንደዛ እንፈልጊው። እንደዛም ሆነ አይችልም። እንዴት በቀላሉ እንደዚህ ሊሆን ይችላል? ሄሮን አይችልም። ለምን ድርቅ የምትለው አዚዝ? ድርቅ እያልኩኝ ድርቅ ምለው ስለምወድሽ ነው። እኔ ደስተኛ ነኝ፣ ስለማፈቅርሽ ነው። ደስተኛ እንደሆነ አይደለም በኔ የኔ ካንቺ ህይወት ውስጥ መውጣት አንቺን ደስተኛ ያደርግሻል? ደስተኛ ያደርገኛል። በጣም ደስተኛ ነኝ። ቤተሰቦቼ፣ እናቴ፣ እህቴ ምናምን ከቤተሰቦቼ ጋር ደስተኛ ነኝ። እየሰማችሁ ኦዲየንሶች እያለችኝ ያለችውን ነገር እየሰማችሁ ደስተኛ መሆን የለብኝም እንዴ? እኔ ደስተኛ ነኝ። ሄሮን የምርሽን ነው የተናገርሻለሽ? ደስተኛ ነኝ። ደስተኛ መሆን የለብኝም? አሁን ድረስ የተጫጫኸን ነው፣ ሰው እያየን ነው። የምር ይሄን እኔ ስለ ሰው ሳይሆን እኔ ስለ አንቺ ነው። እኔ ስለ ሰው ሳይሆን ስለ አንቺ ነው እኮ ማውራት አለብን። ስልኬን ከብሎክ ውስጥ አውጪው። እሺ እንደዚህ እንዳንጨቃጨቅ ከፈለግ ስልኬን ከብሎክ ውስጥ አውጪው። በተረጋጋ መንፈስ ቤት ሆነን ማውራት እንችላለን። ቢያንስ በስልክ እንኳን እንድናወራ ፍቀጂልኝ። ከብሎክ ማውጣት ምን እንድናወራ? በቃ ስላለው ነገር እናውራ። እሺ በይኝ። ስልክሽን ከብሎክ ውስጥ አውጪው። እሺ አወጣሁት። ከዛስ እኮ እያየሽው ላ አውጪው። አይ ከዛስ ንገረኝ አዚዝ። ማውራት ስላለብን ነገር እናወራለን። እንዲህ መንገድ ላይ ቆመን ከምንጨቃጨቅ ማውራት ስላለብን ነገር እናወራና ስልኬን ከብሎክ ውስጥ አውጪው። ነው የምናወራው? አሁን አውረኝ። እየሰማሁህ ነው። የምናወራውን ነገር ንገረኝ። እኔ አሁን እየሰማሁህ ነው። እናውራ። ሄሮል እንደዚህ ሊሆን አይችልም። እኔና አንቺ ተለያይተን መኖር አንችልም። ስለ እውነት ነው የምነግርሽ። ስለ እውነት እኔ ከአንቺ ተለይቼ መኖር አልችልም። ይሄንን ወቂ። እንደዚህ አትበል። ታስቀኝ። በእውነት እያሳኩሽ አይደለም። ከዚህ በላይ ምን እኔ ቁም ነገር ነው እያወራሁ ያለሁት። በጣም ነው የምቀልደው። ቀልድ በጣም ነው የሚያስቀው። እየቀለድክ ነው። ቁም ነገር ነው እያወራሁ ያለሁት። ቁም ነገር ሊሆን አይችልም እኮ አዚዝ። ይሄ ቁም ነገር ይሆናል አይሆንም? እንዴት ነው ይሄ ቁም ነገር መሆን የሚችለው? እንዴት ነው ካለኔ መኖር ማትችለው? በጣም ነው መኖር የምትችለው። እየኖርክ ነው። ከዚህ ፊትም ስትኖር ነበር፣ አሁንም እየኖርክ ነው። ወደፊትም ትኖራለህ። ወላሂ አልችልም። ለምንድን ነው? በፍጹም ሊሆን አይችልም። እንዴ ያ ሁላ ነገር እኮ ያደረኩት እኮ አንቺን ስለምወድሽ ስለማፈቅርሽ ነው አይደለ? ከዛ ሀገር ተከትዬሽ የመጣሁት። እሺ ይሄንን እንኳን ትንሽ እንደዛ እንኳን ሆነን እንደዛ በነበረ ፍቅራችን እንኳን አሁን እንዴት ነው መቆም አለበት እያልሽ የምትሽው? እሺ ነው ምን ላድርግ? በቃ የቀረው ነገር ይቅር። እኔ እንደ ድሮ እንድታስብልኝ እንድትቆረቆርልኝና በቃ እየተዋደድን ጓደኛሞች ቢያንስ እንሁን። ጓደኛሞች ሆነን እንሁን። ከዛ እናወራለን። በቃ ግን ስልኬን ከብሎክ ውስጥ አውጪው። ጓደኛማቾች መሆን እንችላለን። ችግር የለውም። እሺ ጓደኛ እንደሆን ከፈለክ እንደ ድሮአችን እንችላለን። ስልኬን ከብሎክ ውስጥ አውጪውና እሺ። አሁንም እኮ ማውራት ስላለብን ነገር ብዙ ነው ማውራት ያለብን ነገር። እዚህ ጋር አሁን እኮ አውርተን መጨረስ ስለምንችል ነው። ብዙ ነው ማውራት ያለብን ነገር አይደል? ሄሮ ጓደኛማቾች ምን ሆን ከሆነ እሺ ደስ ነው የሚለኝ። እንደ ድሮአችን ጓደኛማቾች ሆነን የምንኖር ከሆነ እሺ ደስ ይለኛል። ቆይ አሁን አንቺ ውስጥሽ እየተሰማሽ ያለው ነገር ምንድነው? ደስታ ነው። በጣም ደስተኛ ነኝ በህይወቴ። እኔ ከአንቺ ህይወት ውስጥ ስለወጣሁ ነው አንቺ ደስተኛ እየሆንሻለሽ? እኔ ደስተኛ ነኝ። በቃ ፋይናሊ ዞር የምሸሽ። እኔ ግን ደስተኛ አይደለሁም። አንቺን አጥቼ ደስተኛ ልሆን አልችልም። እሱ እኮ እሺ ምን ላድርግ? አንቺን አጥቼ ደስተኛ ልሆን አልችልም። ምን ላድርግ? እኔ ምን ማድረግ እችላለሁ? ምንም እኮ ማድረግ አልችልም። እንደ ድሮ እንድትሆኝልኝ ነው የምፈልገው። እባክሽ እሺ ይኸው ከብሎክ እንዳወጣ አይደለም የምትፈልገው? ይኸው አወጣለሁ። ችግር የለውም። ያው ብሎክ አደርጋለሁ። ከብሎክ ወጥቻለሁ። ከብሎክ ወጥቻለሁ። በቃ ሌላስ ምንድን ነው የምትፈልገው? ድጋሚ እንደማታደርጊው ቃል ግቢልኝ። እንዴ ቃል የሚያስቀም አዚዝ ሄሮል የምሬን ነው፣ ወላሂ የምሬን ነው። በቃ እኔ በፍጹም እንዴ እሺ ብዙ ነገር እያሰብኩኝ አንቺማ አላወራሽ ከሆነ እየወደድኩሽ ለምንድን ነው ማጣሽ? እኮ ብሎክ አውጪ አልከኝ አይደለ? እኔ አሁን ቤት ምን ሄደ ነው ይሉኛል። ገባክ? ምንድነው ብሎክ ብሎክ አድርጊኝ አልከኝ አይደል? ከብሎክ አወጣውክ። እሺ ሌላ ምንድነው የፈለከው? ከብሎክ አውጪ አልከኝ አወጣውክ። እኮ እንደማታደርጊልኝ ቃል ግቢልኝና እናውራ። መንገድ ላይ መቆም የለብንም። እናውራ። ለምንድነው እንደማታደርጊኝ ቃል ግቢልኝ? ምን ብሎክ የሚያስደርግ ነገር ካደረግክማ አደርግሃለሁ። ለምንድነው ቃል የምገባው? በተናደድሽ ቁጥር ብሎክ አድርገሽና እኔ ሁሉ ጊዜ ልምጣ ቤት? ለምን ትመጣለህ እንዴ? ቤት መቀየር ማላገኝሽ ከሆነ ለምን አልመጣም? በስልክ ማላገኝሽ ከሆነ ለምን አልመጣም? ቤት መቀየር አለብኝ እኔ ካንተ ስል። ስለዚህ እኮ እንደማታደርጊ ንገሪኝና እናውራ። የሚያስደርግ ነገር ካደረግክ እኔ ምን ላድርግ?
እኔ ካንተ ስል ቤት መቀየር ሰፈር መቀየር አለብኝ እንዴ? ሄሮ ለባክሽ ለምን እንደዚህ የምትሆኚው? መውደዴ ማፍቀሬን በእንደዚህ አይነት ነገር ነው እየከፈልሽልኝ ያለሽ? ወይኔ ፈጣሪ ሆይ እኔ በእንደዚህ አይነት ነገር ነው መልስ እየሰጠሽኝ ያለሽ? በእውነት ተቃጠልኩኝ እኔ አዚዝ። እውነት ከሁሉም በላይ ችግር እየሆንክብኝ ያለው አንተ ነህ። አሁን ከሁሉም ችግሮቼ በላይ ትልቁ ችግር እየሆንክብኝ ያለው አንተ ነህ። ምን እንደማደርግ አላውቅም። ምንድነው የኔ ችግር? እሺ ወድጄሻለሁ፣ ይቅርታ መጠየቄ ነው። እኔ ለአንቺ እንደዚህ አይነት ነገር እየተነገረኝ ያለው ይቅርታ አይደል? እሺ ሌላ ምንድነው የምትፈልገው? ስለሚወራው ነገር ማውራት አለብን። ስለኔና ስለአንቺ ማውራት አለብን። ስለኔና ስለአንተ ምን እንደዚህ ልንሆን አንችልም። ሄሮን አዚዝ ጥሩ ጓደኛዬ ነው። ከዛ በላይ መሆን እንችላለን። አንችልም አዚዝ። ደም ድርቅ የምትለው አንችልም። ለምንድነው ያለፈውን ነገር ደጋግሜ እንዳወራ የምትፈልገው? ትናንት ያደረከውን ትናንት የተፈጠረውን ድጋሚ ማውራት አለብኝ የለብኝም? በቃ ያለፈው ነው የምወድሽ። ተረጅኝ እባክሽን፣ በእውነት እኔ በጣም ነው የምወድሽ። ስለምወድሽ ነው ይሄን ሁላ ነገር ያደረኩ ያለው። ሄሮን እባክሽን፣ በቃ እሺ ተረዳሁክ። ስለዚህ ጓደኛ ማቾች እንሆን እንደ ድሮአችን፣ እንደ ድሮ እኔ እህት ሆኜ አንተ ወንድሜ ሆነ ስንት ነገር ከዛ በላይ መሆን እንችላለን። ስላለው ነገር እናውራ። ለምንድነው ሁለት ወጣ አንዴ ከሁለት ወጣ አልፈልግም ሳራ ከህይወቴ እንድትወጪ አልፈልግም። ምን ላድርግ ታዲያ ነው ያዚዝ? እንዴ ምን ላድርግ? አይሆንም። ስለማይሆን የሚሆነውን እያደረግን ነው። የሚሆነውንም አልፈልግም ካልክ እኔ ምን ላድርግ? ምንም ማድረግ እኮ አልችልም። አይሆንም በቃ ያኛው ስለማይሆን እንደ ድሮአችን ጓደኛ ማቾች እንሁን እያልኩ ነው። እሱን ካልፈለክ እኔ ምን ማድረግ እችላለሁ? ምንም ማድረግ አልችልም አዚዝ። ምን ላድርግ ነው? እሺ ቢያንስ አንቺ እንኳን በእኔ ቦታ ሆነሽ ብታስቢ እንደዚህ እየጠየቅሽኝ እንደዚህ እንኳን እየጠየቅሽኝ መጸጸቴን እንኳን አይተሽ እባክሽን እያልኩ እየለመንኩኝ አዚዝ እየሰማኸኝ ነው አይደለ? እየሰማኸኝ ከሆነ በቃ ጓደኛ ማቾች እንደ ድሮአችን አንተም ወንድሜ እኔም እህቱ ሆኜ ጓደኛ ማቾች ሆነን ያው ከቤት እየተደወለልኝ ነው። ኤላ ወይያ ሱቅ ወጥቼ ነው መጣሁ እቃ ልገዛ። አዎ መጣሁ። እሺ እናቴ እሺ እና ሄሮ ለባክሽ ሁለት ወዶ እኮ አይቻልም አዚዝ። ያኛው ስለማይሆን የሚሆነው ምንድነው? እናንተ እንደ ድሮአችን ጓደኛ ማቾች መሆን ነው አይደል? ከዛ በላይ መሆን እንችላለን። እንዴት ነው የምንችለው አዚዝ? ወድጄሻለሁ፣ አፍቅሬሻለሁ። እሺ ከዚህ በላይ ምንድነው ማድረግ የምችለው? እሺ ከዚህ በላይ ምንድነው? አጠገቤ እንዳትደርስ እንደውም ሁለተኛ አጠገቤ ድረስ በጭራሽ ሊሆን አይችልም። መልሼ ነው ብሎክ ማድረግ አዚዝ። በእውነት ሄሪ በጭራሽ ሊሆን አይችልም። እና አይሆንም። እሺ እኔ አላፈቅርህም። እሺ እኔ አላፈቅርህም። ምን ታደርጋለህ? እኔ ካላፈቀርኩ ምን ታደርጋለህ? እኔ አላፈቅርህም። በቃ እኔ ካላፈቀርኩ ምንድን ነው የምታደርገው? የሚፈቀር ሰው አይደለ አብሮ የሚሆነው? እኔ አላፈቅርህም። ስለዚህ አብሮ መሆን አንችልም። ምንድን ነው የምትለው? ምንም እንደ ድሮአችን ጓደኛ ማቾች እንሆን። እሺ ደስ ይለኛል። ጥሩ ሰው ነህ ለኔ። በጣም ብዙ ነገር አድርገህልኛል። ብዙ ነገር ያን ሁላ ነገር ያደረግ ከዛም እኮ አልፌ ተርፌ ወድጄሻለሁ። እባክሽን አብረን እንሁን እያልኩሽ ነው። ስለዚህ አብረን መሆን አንችልም። እኔ አንተን ከወንድምነት ባለፈ ማሰብ አልችልም። ወንድሜ ነህ። በቃ ወንድምነት ባለፈ ላስብ ስለማልችል ስለማይሆን እቺ አውቃለሁ እኮ ስህተት እንደሰራው አውቃለሁ። በቃ ስህተት አይደለም የሰራው ስህተት እንደተሰራ አውቃለሁ። ስህተት አይደለም የሰራው የተለያየ ሃይማኖት ስለሆነ ፍቅር መጀመር አብረ መሆን አንችልም። እሺ የዛኔ እንኳን አንተም በሃይማኖት እኔም እንድትቀይር እንኳን አልፈለኩም አላልሽኝ? እሺ እኔም ተሳስቼ አሁን ነው ተሳስቼ ነው ያልሽኝ? ተሳሳትኩ ነው እንደተሳሳትኩ ገባኝ። እኔም ተሳሳትኩ። እሺ አንቺ ለተሳሳትሽ እሺ እኔ ተቀበልኩ። እኔ ለተሳሳትኩት አንቺ አትቀበይኝም? እሺ እኔ ለተሳሳትኩት አንቺ አትቀበይኝም? እሺ በሃይማኖት አይደል ይሆንከው? እኔም በሃይማኖቴ ነኝ። አብረ መሆን አንችልም እኮ። ስለዚህ እሺ አንቺም በሃይማኖትሽ እኔም በሃይማኖታችን። ወይኔ አዚዝ እያደከመኝ ነው በፈጣሪ። ብዙ አሉ አንድ ያለ ሃይማኖታቸው በቃ ተዋደው እየኖሩ ያሉ። እኔ መኖር አልችልም ስለማልችል ነው። እናቴ ትበልጥብኛለች። ገባ? እኔ እናቴን በጣም ነው የምወዳት። እኔ አትወጃትም መቻልኩኝ። በቃ አይሆንም። እሺ እኔ አልፈልግም። ሰው እኮ ፍላጎት ሲኖር አይደል አስገድደኸኝ ነው እንደሚሆነው። አስገድደኸኝ እኮ አይሆንም። በፍላጎት አይደለም የሚሆነው። እኔ ፍላጎቱ ካለኝ አይደል? እኔ ፍላጎቱ የለኝም። እሺ ምን ልሆን? ፍላጎቱ ነው የለኝም። ካንተ ጋር አብሮ የመኖር ፍላጎት የለኝም። ምን ልሆን? ምን ላድርግ? ምንም ማድረግ አልችልም። ሄሮን በእውነት በጣም ስልሽ አሁን የበለጠ በጣም እንድታመም ያደረግሽኝ ነው። ሄሮን በእውነት የበለጠ አሁን ታፈጥን ያለበት እውነታውን አምና መቀበል አለ። እውነታው ይሄ ሊሆን አይችልም። እንዴት ነው ይሄን የሚሆነው? እውነታው ለምን አዚዝ አብረን መሆን እኮ አንችልም። በቃ ስለማንችል ነው። ብንችል ኦኬ ደስ ይለኛል።
ግን እኔ አብረን መሆን አንችልም። በቃ ካንተ ጋር አብሬ እኔ መሆን አልችልም። ይሄ ነው ያለው ነገር። ይሄ ስለሆነ እንደ ጓደኝነታችን እንደ ድሯችን መሆን እሺ እንሁን እሱን ፈቀድሽ እንሁን በቃ እሱን መሆን እንችላለን። ከዛ ያለፈ ነገር እንኳን አውርተን መስማማት ከቻልን እናውራሽ፣ ስለዛ ነገር እናውራ። በቃ እዚህ እንደ የምትሰማ ሰው አይደለም። ተመልከቱ ኦዲየንሶች፣ ይኸው ጥላኝ እየሄደች ነው ያለችው። እሺ እኔ ምንድነው ማድረግ የምችለው? እሺ ከዚህ ጥፋቴን አምኛለሁ ብዬ መጥቼ ተጸጽቼ እንኳን እንደዚህ የጠየኳት ፊት ነስታኝ ነው ይሉቻ አሁን ጥላኝ እየሄደች ያለችው። እስቲ እናንተ ፍረዱኝ፣ የምትሉኝ ነገር ፍረዱኝ። እስቲ በምን አይነት መንገድ ነው እኔ እሷን ከዚህ የበለጠ ይቅርታ ጠይቄ አብሬያት ነው የምችለው? ጭራሽ እንደምትሰሙትም ይሄው አብረን መሆን አንችልም፣ አልወድህም፣ አላፈቅርህም፣ ካልተፋቀርን ደግሞ አብረን መሆን አንችልም እያለችኝ ያለችው። በጣም በእውነት ቤተሰቦች በጣም ነው ያስከፋችኝ። በጣም ነው የተከፋሁት ባለው ነገር በጣም ነው የተከፋሁት። አሁን እንደዚህ ፊት ነስታኝ እየሄደች ነው ያለችው። እንዴት ነው እሷ ላወራት የምችለው? አሁን እቤት ገብታ ስልኬን ብሎክ ማድረግ አለማድረጓን በምንድን ነው ላቅ የምችለው? ለማንኛውም እናንተ ታውቃላችሁ ቤተሰቦች፣ እናንተ ፍረዱ። በጣም ነው ማመሰግነው ላደረኩት ነገር አይታችኋል፣ ያደረኩትን ነገር አይታችኋል። በጣም ነው ማመሰግነው። ምን እንደምላችሁ አላቅም። ብቻ እኔ ግን እሺ ትበለኝ አትበለኝ ነገ ተመልሼ እዚህ ቤት መምጣት አይቀርም። አሁን ላደርግ የምችለው እንግዲህ ቪዲዮም ፖስት ማለት ነው። እኔ ራሴ ቻናል ስለሌለኝ እሷ እንድትፖስት ማድረግ ነው። ያለበለዚያ መሐመድ እንዲፖስተው እጠይቀዋለሁ። በቃ ዝጋው።